ቆይ ሰዎች ዛሬ እኔ ብቻ ነኝ በዚህ ፍጽ ተብዬ ጓደኛ ሳይሆን የሆነ በቃ እስስት የሆነ ጓደኛ ቅጥል ያልኩት እኔ ብቻ ነኝ? ሰዎች ማለት እኔ ብቻ ከሆንኩ እስቲ ንገሩ። ምንድነው እየሰራክ ያለኸው? በጣም እየዘገነንከኝ ነው ከጊዜ ወዲህ። እኔ ከዚህ በፊት የምታስታውሱ ከሆነ ብዬ ነበር ፍጽ የብሩክና የሃይሚን አንድ ላይ መሆን የፈለገ አይመስለኝም እያልኩ ከዚህ በፊት አይመስለኝም በሚለው ብቻ እያወራው ነበር። አሁን ግን አረጋግጫለሁ የእነሱን አንድ ላይ መሆን አይፈልግም። በቃ ብሩክም እስከዛሬ እንዲሁም የታገሰው ያክል ይበቃል። ምንድነው እየሰራ ያለው ሰዎች? ቆይ ምንድነው ማለት ጓደኛው ነው ወይስ ጠላቱ ነው ይሄ ልጅ? ወይ ማለት አንድ ላይ እንዳይሆኑ ይፈልጋል ነው ወይስ? አረተው ማለት እኔ እኮ ማለት ነው ሃይሚሽ ትይርና ነገር ችግር የለውም ግን እንዴት እቺን አሁን አብሳላት ተብያዋን ዛሬ ቤት ድረስ ወይን ምናምን አበባ ጭራሽ በቃ ብዙ ነገሮች አዘጋጅቶ እንዴት ለዛውም በሌሊት ነው መሰለኝ ማታ ነው እና እንዴት ይጠራታል? በጣም በቃ ዛሬ ልክስክስነቱን ነው ያየሁት። በትክክል ዛሬ ምን አይነት በቃ የወረደ አስተሳሰብ እንዳለው ነው ያየሁት እና በጣም አናዶኛል ፍፄ። ከዛን ደግሞ ሌላኛው ያናደደኝ ነገር ምን መሰላችሁ? ብሩክ የዛኔ በፊት እንደተጎዳው አይነት ንዴት አይታይበትም። እኔ በብሩክ ቦታ በሆን ሁለቱንም ነበር እዛችሁ ወይ ፖሊስ ጠርቼ ወይ በአቅምም ቢሆን ከዛው ከቤት አባሬ ሰላሜን ምናምን ነገር ማገኘው እንዴ። እሱ ራሱ በጣም ታገሳቸው፣ በደንብ ተለማመጣቸው በዛሬ ቪዲዮ እና እሱም ትንሽ አናዶኛል እውነት ለመናገር። በእርግጥ እሱ ሰው ማስከፋት አይፈልግም ምናምን፣ ግን ከዚህ እንደዚህ አይነት ደግሞ የዋህነት አይገባም፣ አስፈላጊ አይደለም። እንዴ ከዚህ በፊት እሺ ጎዱክ እንደገና ሁለተኛ ሶስተኛ ጊዜ ሲጎዱክ እንዴት ነው የሆነ አባባል አለ አይደል? የሆነ ድንጋይ ስትሄድ ካደናቀፈ ከዛን ስትመለስም ካደናቀፈ ድንጋዩ ሳይሆን ራስህ ድንጋዩ የሚባል ነገር አለ እና በትክክል የአባባል ነው አሁን ብሩክ ላይ እያየው ያለሁት እና ሲሄድ የመታውን እንቅፋት እንደገና እንዴት ሲመለስ ወይ ዞር ማድረግ ወይ ደግሞ ያናላ መንገድ ቀይሮ እንዴት እንደማለት ያቅተዋል እና በጣም እሱ ራሱ አናዶኛል። አብሳላት እንደሆነች እሷን ተው እሷ በትክክል የሴት አሰዳቢ ናት። በቃ እኔ ሲጀመር ከሴቶች ተርታም አልመደባትም እውነት ለመናገር ማለት የፈለገ ፍቅር ምናምን የሚባለው ነገር አናውታ ላይ ሊወጣ ይችላል። ሲጀመር አላፈቀረችውም፣ እያስመሰለች ነው። ያቺን ክፍተት ከዚህ በፊት ተሸንፋ ስለወጣች ያቺን ክፍተት ተጠቅማ እንደገና ለመግባት ነው እንጂ ምንም ወዳውና ነገር አይመስለኝም እና እሷን ሰዎች ከሴትነት መዝገብ እንደ ጨረቃ ፋሚሊ እንሰርዛት አይመስላችሁ? እኔ እቺን ሴት ናት ብዬ መቀበል አልችልም፣ እውነት ለመናገር አልችልም። የትኛውም ሴት እንደዚህ የተገፋች አልፈልግሽም ሰው አፍ አውጥቶ ነገር አልፈልግሽም ብሎ እየነገራት በዚህ ልክ አትለማመጥም። የትኛውም ሴት ምንም የሆነ መተት ወይ ደግሞ የሆነ አጋንንታዊ አሰራር ካልተሰራባት በስተቀር ማለት ነው እና እሷን ርዕስ አድርጌ ሁላ ዛሬ ማንሳት አልፈልግም። ሌላው ደግሞ ያስቆጨኝ ነገር ምን መሰላችሁ? ይሄ ሁሉ ነገር እርግጠኛ ሆኜ የምናገረው ሃይሚ አጠገቡ ብትሆን አይፈጠርም ነበር። እርግጠኛ ሆኜ የምናገረው ምክንያቱም ይኸውና ልክ ሃይሚ አልፈልግህም ማለቷን በቃ ተከትላ በነጋታው ነው አስቡ፣ በቀጣዩ ቀን ወዲያው መጣች እቺ ሴትዮ። እስከዛሬ አልነበረችም አይደል? እና በጣም ያስቆጨኝ ነገር ይሄ ነው። ሃይሚ አጠገቡ ብትኖር ኖሮ ብሩክ እንደሚለው ማለት ነው አጠገቡ ድርሽ አትልም ነበር። በቃ ራሷ በአንደበቷ ተናግራለች። እንግዲህ ለምን እንደመጣች ምክንያቷም እንደሆነ እያንዳንዱ ነገር በዛሬው ቪዲዮ ተናግራለች። እሱን ያው እስከ መጨረሻው ስንከታተል የምናየውናል የምንታዘበውም ነገር ብዙ ነገር አለ። ብቻ ግን ሃይሚ አጠገቡ ብትሆን ኖሮ እነዚህ ነገሮች እንደማይፈጠሩ በጣም እርግጠኛ ነበርኩና አሁንም አረፈደም። እውነት ለመናገር ብሩክ ሰፍ ብሎ አልተቀበላትም፣ ግን እስቲል አቀባበሉ ደስ አላለኝም። እንደ ወንድ ቆፍጠን ብሎ ማባረር ነበረባቸው። ሴት ወንድ ሳይል ሁለቱንም ማባረር ነበረበት። አለበለዚያ ይሄውላችሁ በዛሬው አያያዝ ማለት ነው ብሩክን ታሳምናለች። አብሳላት የምትባለው ሴትዮ ዛሬ ባታሳምነው 1 2 3 ቀን እያለች ብሩክ ሁሌም እንደዚህ አልፈልግም እያለ ይሆናል ልክ እንደ ህፃን በስሱ እየቀረባት እንትን የሚል ከሆነ ታሳምኗለች። እርግጠኛ ሆኜ የምናገረው ማለት ነው። ቀስ በቀስ የራሷ ማድረጓ አይቀርም። ልክ እዛኛው ፋሚሊ ላይ እንደተፈጠረው ግሬስ ፋሚሊ ላይ እንደተፈጠረው ይኸውና ሄርሜላ አብርሽን እንዳረገችው እችኛውም ሴትዮ ብሩክን የራሷ ማድረጓ አይቀርም። በቃ እነዚህ ሰዎች ጓደኛ ብቻ ሆነው አይቀጥሉም ከዚህ በኋላ። እኔ ስለሱ አላነሳም ብዬ ነበር፣ ግን ይኸውና እንዳነሳ የሚያደርገኝ ነገር አንደኛው ነገር መሰላችሁ በጣም ያናደደኝም ጭምር ማለት ነው። እንግዲህ ሴት ናት እቺ ልጅ 2 ጎረምሳ እንዲሁም ከካሜራማኑም ከተጨመረ 3 ጎረምሳ ባለበት ቤት ሌሊት ምን ትሰራለች? ማታ ምን ትሰራለች? ሲጀመር ይሄ ራሱ በጣም የሚያስወቅሳት ነገር ነው። ህፃናት እንዳይባል ወይ ደግሞ ከሆነ ቦታ ደንዝዘው አምጥተው ነው እንዳይባል በራሷ እጅ ነው በራሷ ወይን ገዝታ ምን ብላ ሀሳቧ ራሱ በጣም ግልጽ ነው ምን እንደፈለገች። ወይን እንግዲህ ከተጠጣ በኋላ መቼስ እሺ በቃ አንተም ወደ መኝታ ክፍል እኔም ወደ መኝታ ክፍል ብላ እንደማትሄድ እና ሀሳቧም ቶታሊ ግልጽ ነው እና ወንድ ቤት ሲጀመር አይኬድም።
ሲጀመር አንድ ብቻ አይደለም ብሩክ እዛች ጋር ባይፈልግ ሌሎች ወንዶች አሉ እና እነ ፍፄም አሉ ካሜራማኑም አለ። በዚህ ይሄኛው ሰዓት ደግሞ የሆነ ነገሮች ከተከሰቱ በኋላ የምታለቅሽበት ሰዓት አይደለም፣ መጀመሪያውንም የምትጠነቀቂበት አይነት ዘመን ላይ ነው ያለሽው እና ምን ያክል ማስተዋል እንደጎደለብሽም በዛ አይቻለሁ። እና ብቻ ለማንኛውም እነዚህን ነገሮች ነው በዛሬ ቪዲዮ ቶታሊ ጠቅለል አድርገን የምናየው። ከጅምሩ ስለተቆጣው ስለተናደድኩ ነገር ሶሪ፣ አይገባችሁም። ቁጣው ለእነሱ ነው እንጂ ለእናት አይደለም። ራሴን አስተዋውቄ ወደ ቪዲዮችን ልግባ። እኔ ቡሱ እባላለሁ ለማታውቁኝ ሰዎች። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ የጨረቃን ፋሚሊ መቀላቀል ትችላላችሁ። እንዲሁም ደግሞ የደውል ምልክቷን በመጫን ከማንም ቀድሞ ቪዲዮዬ ለእናንተ እንዲደርስ ማድረግ ትችላላችሁ። በዛሬ ቪዲዮ ማለት ነው እውነቴን ነው 1000 ላይክ ፈልጋለሁ። በትክክል 1000 ላይክ ፈልጋለሁ። ከጨረቃ ፋሚሊ ይሄን ፍቅር አግኝቼ አላውቅም እና ከቻላችሁ 1000 ላይክ ለማስገባት ሞክሩ። ካልቻላችሁም እንግዲህ ፈጣሪ ይረዳል፣ ችግር የለውም። ብቻ ግን ሀሳብ አስተያየቶቻችሁን ኮመንት ላይ መስጠት እንዳትረሱ። የኔ ሀሳብ ብቻ የሚንጸባረቅበት ቻናል ሳይሆን ይሄ ከስሙ መረዳት እንደምትችሉት የእናንተንም ሀሳብ እንደ ተመልካች የምትሰጡበት ቻናል ስለሆነ ኮመንት ላይ የፈለጋችሁትን ነገር የተሰማችሁን እየጻፋችሁ ቪዲዮአችንን እንቀጥላለን። በቀጥታ ወደ ቪዲዮ እንግባ። ምንድን ነው ብላችሁ ልታስቡ ትችላላችሁ። እሱ ሰርፕራይዝ ነው ለሁላችሁም። ግን ደግሞ እየተፈጠረ ያለውን ነገር አይታችኋል። በጣም የሚደብር ነገር ነው እየተፈጠረ ያለው። አንተ ነው የምትደብረው ሲጀመር ማለት ነው። የተፈጠረ ያለው ነገር ሳይሆን የሚደብረው አንተ ነህ። በጣም ደባሪው ሰውዬ አንተ ነህ። በቃ አንተን እያስደበርከኝ ያለው እነዛ ነገሮች ከተፈጠሩት በላይ ማለት ነው። እኔ ብሩክና ኤፍሬም ተጣሉ ምናምን ይሄን ያክል አላስደበረኝም፣ እንደ ዛሬው አላስደበረኝም እውነት ለመናገር እና ይሄን ተረዳልኝ ፍፄ፣ ይሄን ተረዳልኝ። አንተ ነህ በጣም የምትደብረው። በቃ ግልጽ አድርጌ የምነግርህ አንተ ነህ በጣም ደባሪው ሰውዬ። ሀይሚም የራሷ የሆነ ምክንያት አላት። ከእሱ ጋር መቀጠል አትፈልግም። እንደዛ ደግሞ ከሆነ ብሩኬ መጎዳት የለበትም። የሚወደውንም ሰው ማጣት የለበትም። የሚያስብለት የሚጨነቅለት ሰው ያስፈልጋል። አንተ እንዲህ ልትል ማለት ነው ማነህ ነው የኔ ጥያቄ። እናቱ ነህ፣ አባቱ ነህ፣ ወላጅ እህቶቹ ምናምን ነገር ወይ ደግሞ ቤተሰብ ነህ፣ ምንድን ነህ? ጀስት ጓደኛ ከሆነ የራስህን ኑሮ ከፈለክ መኖር ትችላለህ እንጂ አሁን ብሩክ ስለተጎዳ ለሱ ሴቱ አቅራቢ አይደለህም እንዴ? ማለት ሴት አቅራቢ ድርጅት ካለ በዚህ አጋጣሚ አስተዋወቅ ከፈለክ ማለት ነው። ሴት አቅራቢ አይደለህም አንተ። ሲጀመር እንደዛ አድርጎ የሾመህም ሰው የለም። ግን አንተ ትርፍ ሴቶች ምናምን ነገር ካሉ እኔ ጋር ብትልካቸው እሺ፣ ስቀልን ነው ብቻ እኔ ስቀልን ቀልድ ነው። ሲጀመር በሱ በኩል የሚመጡ ሴቶችንም አልፈልግም እውነት ለመናገር። በፍፄ በኩል የሚመጡ ሴቶች እንዳለ የተበለሻሹ ናቸው እና አንተ ስራ እንደዛ ከሆነ በቃ አርፈ ስራን ከሚዲያ ውጭ ስራ፣ እነ ብሩክ ምናምን ህይወት ላይ ሳይሆን ላጤ ለሆኑ ወንዶች ስራ እንጂ ተው። በቃ አጭር ቃል ልንገርህ፣ ተው። አቤት ፈጣጣ፣ አቤት ፈጣጣ። እንዴት ናችሁ? ውድ ተከበራችሁ ፋሚሊዎች። ኧረ ተይ፣ የአንቺ ሰላምታ ምንም አይጠቅመንም። አብሳላት፣ የአንቺ ሰላምታ ምንም አይጠቅመንም። ኧረ ቆይ፣ አንቺ ሳትፈለጊ ስትቀሪ አይገባሽም እንዴ? አልተፈለግሽም። አንቺ ብቻ ብሩክ ብቻ ሳይሆን ማለት ነው የብሩክ ፋሚሊ የጨረቃ ፋሚሊ በጠቅላላ አልፈለገሽም። ምንድነው ሀሳብሽ? በቃ ካልተፈለግሽ አይገባሽም እንዴ? ብሩክ ብቻ አይደለም እኮ እንዴ። እኔ እኮ የዘመኑ ሴቶች ግርም የሚሉኝ አንዳንድ ሴቶች፣ ሁሉንም እያጠቃለልኩ አይደለም፣ ባለ ትዳር ጋር ሄደው ልጥፍ የሚሉት ነገር ምንድነው? በቃ ፍቅረኛ እንዳለው ካወቀች ለምንድነው ልጥፍ የምትልበት? ሲጀመር ኢቨን ተውሽ፣ አሁን ብሩክና ሀይሚ ተለያይተዋል ልትሉ ትችላላችሁ፣ ግን ማለት ነው ቢለያዩ ትላንት እንጂ የተለያዩት እኮ ከተለያዩ ወር አልሞላ ወይ 2 ወር አልሞላ እና ይሄን ነገር እያወቀች እንዴት ሴት ልጅ እንደዚህ ትሆናለች? በጣም ፈጣጣ፣ በጣም አይናውጣ ሰው ነሽ አብሳላት። ታይቶኝ ነው እንደዛ እና እኔ በመጥፋቴ ተጨንቃችሁ ቴክስት ስታደርጉልኝ መጨነቅ ሰዎች በጣም አመሰግናለሁ። ኧረ ዘረቅ አንቺ ጠፍተሽ ነው የምንጨነቀው። እስቲ ቆይ ንገሩኝ እስቲ አብሳላት በመጥፋቷ የተጨነቃችሁ ሰዎች ካላችሁ እስቲ ኮመንት ላይ ነገሩ። እኔ በጭንቀት አበርኩ እኮ ውይ ይቺ ልጅ ጠፋች ከብሩክ ጎን መሆን ነበረባት እያልኩ ስጨነቅ ነበር። አብሳላት በቃ የት እንደገባች የሆነ ነገር እያሳሰበኝ። እስቲ ያሳሰባችሁ እንደኔ ያሳሰባችሁ ሰዎች ኮመንት ላይ እስቲ ንገሩ። የአብሳላት መጥፋት ያሳሰባችሁ ሰዎች እና ደስተኛ እንድትሆኑ ፈልጋለሁ ሁለታችሁ። የብሩኬንም ሰላም እንድትመልሹ ፈልጋለሁ። ወደ ቀድሞ ደስተኛ እንዲሆኑ ፈልጋለሁ እና እኔ ቆይ የብሩክን ሰላም ደስታ ምናምን ነገር እንዲመለስ ነው የፈለግከው? ተቃራኒውን እኮ ነው እያወራክ ያለው። የብሩክን ሀዘንና ጭንቀት ነው እያመጣክ ያለው ቢገባክ ማለት ነው። አንተ ሲጀመር ተው፣ የብሩክ ጠላት እንደሆንክ አሁን አረጋግጫለሁ። ከዚህ በፊት እጠረጥር ነበር፣ አሁን አረጋግጫለሁ። የብሩክን ደስታና ሰላም እሷ ልትሰጠው ትችላለችን? እስቲ ሰዎች ንገሩኝ። ሲጀመር ኧረ ተው፣ እኔ ክርክር ውስጥ አልገባም አይደል? ተናገሪ፣ አትፍሪ። እርቄ ስመጣ ፈራው መሰለኝ። ምን ያስፈራሻል እንዴ? ከዚህ በኋላ ቤትሽ እኮ ነው ይሄ። እኔ እኮ እሺ፣ አሁን ምግብ አዘጋጅታለች ወይ ምናምን ነገር
ቢያንስ እኮ ማለት ነው ቢያንስ የሴትነት ወጓል ወንድ ልጅ ነው እነዚህ ነገሮች አዘጋጅቶ እራቱን እሺ ችግር የለውም ግን ወይን ምናምን ቤት አስተካክሎ እንትን የሚለው ወንድ ልጅ ነው። ሴት ልጅ እንደዚህ ማድረግ ከጀመረች አላውቅም። በአዲስ የመጣ አሰራር ካለ እኔ በሲንግልነት ብዙ ስለቆየው አላውቅም ይሄን አሰራር ግን ማለት ነው ወንድ ልጅ ነው ቢያንስ የሴትነት ወጉን እየጠበቅሽ ቢያንስ ተጨማለቂ እኮ ችግር የለውም መጨማለቅ መብትሽ ነው። ግን የሴትነት ወጉን ይዘሽ ተጨማለቂ። ምን እሺ ቆያ አንዴ ቆይ ረጋ በል የሆነ ነገር ስላለ ነው። አይነን ጨፍን ሻት አይነን ጨፍን በእግዚአብሔር እኮ ትገባለሽ። አይነን ጨፍን እሺ ጨፍን ምን አለ ታይም መጣች ገባ። አያችሁ ብሩክ ያለውን ሰማችሁ? ቆይ ብሩክ ያለውን ሰምታችሁ አይደል? ሐሳቡ እንዳለ ሃይሚ ላይ ነው ያለው። ያው ቀደም ያልኩትን ደግሞ ውሸት ካላችሁ ይሁን መሽቷል፣ ጨልሟል ምናምን ነገር አምሽቶ ነው ደግሞ ብሩክን ቤት ሊገባ የሚችለው ግልጽና ግልጹ ነገር ማለት ነው። እና ያውና የሱ ሐሳብ ሃይሚ ላይ ነው። ሃይሚ መጣች እያለ ነው ሲደሳሰት የነበረው እና አበባውን ወይኑን ምናምን ነገር ሲያይ እሱን ነው ኤክስፔክት ያደረገው። ፍፄም ታውቃለህ ብሩክ ሃይሚን ድብን አድርጎ እንደሚፈልግ አንተም በቃ በደንብ ታውቃለህ። ግን ማለት ነው ሆን ብለህ ነው እነዚህ ነገሮች እያደረክ ያለው። ብሩክ ከሃይሚ ጋር ቢሆን ምን ያክል ደስተኛ ህይወት ሊመራ እንደሚችል ታውቃለህ። የዛ እንቅፋት ነው እየሆንክ ያለው። ሰላም በለው። ለምን ያክፋታል? ቆይ እንዴ ለምን ያክፋታል? ለምን ሰላምታ ውስጥ አስፈለገ? ማን እንደሆነች ምን ፈልጋ እንደምትመጣ በትክክል ያውቃል። ሁሉንም ሰው ብሩክ እዚች ጋር ነው ያንተ ትልቁ ጥፋት ብዬ በድፍረት የምናገረው ማለት ነው። ለምን እንደዚህ ተሽሞንሙነ ትጠብቃታል? ለምን እንደዚህ ስታቅፍ ትታቀፍላታለ ምናምና እንዴ? ሲጀመር ዛሬ በጣም ታክሳታል። እውነት ለመናገር በጣም ስትለማመጣትም ነበር እና አያስፈልግም። ሲጀመር እንደዚህ አይነት እንትን በሰላምታ አንተ እንደምትለው በሰላሙ መንገድ አይፈታም። እንደዚህ አይነት ነገር ጓገጭ ብለህ ነው ይሄን ነገር ፊክስ ማድረግ ያለብን። አሁን ተረጋጋ። ሌላ ነገር እንድታስብ አይደለም። መረጋጋት አለመረጋጋት እኮ አይደለም። በዚህ ሰዓት እንደዚህ ታስባለህ? ምን ማሰብ ነው? አሁን ያለሁበት ሁኔታ ስለነገርኩ እኮ እንደዚህ በቃ መጨነቅ የለብህም። አያቸው እንዴት ለስለስ ብሎ እንደሚያወራ ፍፄን ራሱ የዛኔ ፍፄን እንደተቆጣው ሃይሚ ያለች እንደተቆጣው አሁንም በግል ተቆጣዋ። አንዴ ለምን ማለት የፈለገ ጓደኛ ሊሆን ይችላል ልታከብረው ልትወደው እና ነገር በቃ ሪስፔክት ልትደራረጉ ትችላላችሁ። ግን እሱ አንተ ሪስፔክት ካላደረገ አንተ እንዴት ነው ለሱ ሪስፔክት የምትሰጠው? እኔ እኮ ትልቅ ጥያቄ ይሄ ነው። ምንድን መልአክን አንተ ሲጀመር መልአክም ቢሆን ማለት ነው ጀስት እየተናቀ አይደለም ስራው የሚሰራ አይደል መልአክ። እኔ ወደ መላእክት ምናምን ነገር ስራ ጣልቃ ገባ አትበሉኝ እንጂ ማንም እኮ ማለት ነው ሲናቅ በቃ በፍቅር መልስ የሚሰጠው ክርስቶስ ብቻ ነው። እኔ ማቀው ሲናቅና በቃ መስመሩን ሲታለፍ በፍቅር ነገሮችን የሚያስኬደው አንድ ማቀው ክርስቶስ ነው፣ ሌላ ማንንም አይደለም። እና ጀስት አንተ ማን እንደሆንክ ንገረኝ እስቲ። እንዴ ማለት የሰው ልጅ ሊያሳየው የማይችለውን አይነት ካራክተር ነው እያየሁ ያሉት ብሩክ ላይ። እውነት ለመናገር ሆን ብለህ ነው አላቅም ማለት ከፍፄ ጋር ተማክራችሁ ነው ወይስ ምንድን ነው እየተፈጠረ ያለው ነገር? እንዴት ነው እሱ ላይ ትንሽ ቅንጣት ታክል ልትበሳጭ ያልቻልከው? አመሰግናለሁ። ሳላጣውን በእንደዚህ አይነት መንገድ ምንም የሚፈታ ችግር የለም። ገብቶሻል? እኔ በዚህ ሰዓት ላይ ራሴን ማግኘት እፈልጋለሁ። ካለሁበት ችግር ብቻዬን ሆኜ ነፃ መውጣት እፈልጋለሁ። እነዚህ ሰዎች ማለት ነው እነዚህ ሰዎች ቶታሊ የሚሰሩት ነገር ተመሳሳይ ነው። መሰላችሁ የዛኔ የምታስታውሱ ከሆነ ያው የግሬስን ፋሚሊ የምትከታተሉ ሰዎች ታውቃላችሁ። ሄርሜላም ልክ እንደዚሁ ነው። አብርሽ በተጎዳ ሰዓት ሄዳ ምናምን ነገር ነው ላዝናና ከዚህ ስሜት ላወጣክ ምናምን እያለች ቀስ በቀስ መንገዷን እየጠረገች መሀል ላይ የጣለችው እግሯ ስር የጣለችው ልክ እንደዛው እቺም ሴትዮ አሁን በስሱ ጎን በቃ አለ አሁን ብሩክ ተጎድቷል፣ ትላንት አልፈልግህም ተብሏል ምናምን እነዛን ያቺን ሰዓት ጠብቃ ደካማ በሆነበት ሰዓት መታ በዛች ሰዓት ልታገኘው ነው። አለቀ። በልቼ ነው የመጣሁት። ይቅርብኝ። የበላ ፊት ራስ ያውቃለሁ። እኔ እኮ ማለት ነው ከምኔው ሚስቶና የሚስትነት ካራክተሩ እንደምታጫውት ነው ግራ ይገባኝ። በቃ አታስመስይ። አብሳላት በጣም ነው የሚያስጠላው ስታስመስይ። እኔ ልንገርሽ ሚነግርሽ ከሌለ ቢያንስ አንቺ ዙሪያ ላይ ያሉ ሰዎች ካልነገሩሽ እና ጎበዝ ቀጥ ምናምን ነገር ካሉሽ እኔ ልንገርሽ የምትሰሚኝ ከሆነ ማለት ነው ሜንሽን አድርጓት ይደርሳታል ይሄ ቪዲዮ። በጣም ያስጠላል ስታስመስይ። አሁን አንቺ ብለሽ ሆኖ ብሩክ እስከዛሬ ምግብ ሲበላና ሳይበላ የቆየው ለምን ታስመስያለሽ? ምንም እኮ ይሄ ምንም የሚፈይደው ነገር የለም። ሁላ ታጎርሰዋለች ምናምን ይሄን እኮ ነው ብለው ብሩክ ለምንድን ነው እንደዚህ በቃ እንትን የሚልላት?
እንዴ ቆይሽ አሁን እዚች ሲቹዌሽን ላይ ማለት ነው ሀይሚ ድንገት ቤት ብትመጣስ ቤቴ ነው ምናምን ነገር ብላ ብትመጣስ ድንገት ብሩክ የሚፈጠረውን ነገር ልትገምት አያቅትም መቼስ ይህን መገመት አያቅትም እና ለምንድን ነው አሁን ስታጎርስ ጎረሰላት ዛሬ በቃ በስሱ ነገሮች ምናምን ነገር እንትናል ዛሬ አልተቆጣትም ሁላ ማለት ነው በስሱ ነበር ሲያናገር የነበረው ቀጣይስ ካጎረሰች በኋላስ እንደዚህ እየተባለ ሲጀመር ወይኑ ራሱ በጣም ችግር አለው። እኔ ሩታ የዛኔ ያደረገችውን ነገር ታውቃላችሁ አይደል? አብርሽ ላይ አጠጥተው ነው ብዙ ነገር የተፈጠረው። ያ ችግር ነው አሁን እዚች ጋር ብሩክ ወይኑን ጠጥቶ ቢሆን ኖሮ የሚፈጠረው እና እኔ አላውቅም ብሩክ ለምን እነዚህ ነገሮች መገንዘብ እንዳቃተ አላውቅም። ሲጀመር ተገንዘብሃል ታውቃለህ እያንዳንዱ ነገር ግን ይሄ ሲሪየስ ሆነ መመለስ ነው ያቃተህ እኮ እኔ ደግሞ ብቻ በለኩ አልችልም። ኧረ ትችላለህ ብሩክ፣ እኔ እኮ እያስገደድኩህ አይደለም። በቃኝ ያብሳል ይደግማል። ይኸው ልንገራችሁ ቀስ በቀስ እቺ ልጅ ማለት ነው ብሩክን ዛሬ እንደዘች መቼም ከአንድ እኮ ተነስቶ የዘሎ 100 አይባልም 1 2 3 እየተባለ በደረጃ ነው ህይወት በደረጃ ይባል የለ ይኸው ቀስ በቀስ ነው ብሩክን ጠብ የምታደርገው እቺ ልጅ እና እኔ ፈርቻለሁ። እኔ እውነቴን ለመናገር ፈርቻለሁ። ብሩክ ዛሬ ያለመፈለጉን አይደለም የማንም ልብ ቀስ በቀስ እየተቀየረ ይመጣል እየተለወጠ ይመጣል። አረሰም ያልናቸውን ሰዎች ብዙ ጊዜ ረስተን የለ በቃ ይሆናል ይቺንማ ልጅ መቼም አረሰም ወይ ደግሞ ይሄን ልጅ መቼም አረሰም ያልናቸውን ሰዎች እኮ ረሳለን ሌሎች ሰዎች ሲመጡ ወደ ህይወታችን ማለት ነው እና በጣም ፈርቻለሁ። እስቲ የእናንተን ሀሳብ ኮመንት ላይ ንገሩኝ። አልፈራችሁም? አሁን እየተደረገ ባለው ነገር አልፈራችሁም? ኧረ በቃ ውጪለት። በጣም እውነት ያስጠላል። ወይን እንጠጣ እኔ እኮ ማለት ነው ምንድነው ቆይ ያማረሽ ምንድነው የፈለግሽው ምንድነው ሌሊት ነው ወይ ነው ነገር እዚህ ቤት ጠጥተሽ ምን እንዲፈጠር ነው ቆይ ንገሪኝ አብሳላት ምንድን ማለት ሴት አይደለሽም አንቺ ነሽ ወንዱ ብሩክ ነው ደግሞ ሴቷ ማለት በጣም የተቀያየራችሁ እኮ እየመሰለኝ ነው ከጠጣችሁ በኋላስ ቆይ ምንድነው የፈለግሽው ምንድነው እሱን ቀጥታ ነገሪና ከዛ በኋላ ምን ለውን እኛም በድፍረት እንላለን እንዴ በጣም አሳፋሪ እኮ ነሽ በጣም አሳፋሪ ሰው ነሽ ግን ብሩኬን አስታውስ ሰው እንዳለ ካስታውስ ሁሌ ካጠገብ ነው እሺ ስልችት የሚል ቃል ውልቅ አዎ እንደዚች ውልቅ ብትይ ነው የሚሻልሽ እኔ ምን ይሰራልኛል ወይኑንም ይዘሽ እንጂ አንቺም ድራሽሽ ብላ ነገር ከዚህ ቤት ይጥፋ በሙሉ ሳይሆን ከዚህ ቤት ድራሽሽ ይጥፋ ከብሩክና ከሃይሚ ህይወት አትምጪ በቃ አትመላለሽበት በጣም ነው የምትሰለችኝ በጣም እኔ አንቺን ሳይ ቋቅ ነው የሚለኝ ሁላ ማለት ነው በቃ ይደብረኛል እውነት ለመናገር እኔ ፐርሰናል አይደለም ይሄ ነገር ግን ተግባርሽ ነው እንደዚህ እንደሆነ ያደረገኝ እና ብቻ ለማንኛውም በጣም ዛሬ አስደብሮኛል በብሩክም በተወሰነ መልኩ እውነት ለመናገር ተናድጃለሁ በዚች ሴትዮ ተው በቃ ያልኩትን ብያለሁ እናንተ የምትሉትን በሉ ብቻ የዛሬ ቪዲዮ ይሄን ይመስል ነበር እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ ቪዲዮ ከተመቻችሁ እንግዲህ ቀደም እንዳልኩት 1000 ላይክ ለማስገባት እንሞክራለን ካልተመቻችሁም እንግዲህ ለምን እንዳልተመቻችሁ ኮሜንት ላይ ጽፉልኛላችሁ ወዳችኋለሁ በያላችሁበት ሰላም ሁኑልኝ ይመቻችሁ